ነገር ግን ይሄንን ሰውዬ ሲሰራው አላህ ሰዎችን ትንሽ ስለሆነ ትንሽ ነገር ነው የሚያስገርመው። ኢስቲጋሳ የሚባለው ነዝር የሚባለው ተሰለት የሚባለው ለአላህ እንጂ ለሌላ መሆን የለበትም። ማንንም ሰው ማን ተወዳለህ ቢሉት ማን ነው የሚጠራው? መጀመሪያ ራሱን ነው ታሏሽ በስተቀር ተራስ በላይ ሰማይ ነው የሚለው አይደለም። እኔ ቀብሩን ራሳችሁ በቤታችሁ ብታረጉ መቀበል ቤት መኖሪያ ታጣላችሁ እንጂ እኛም ችግር በየቤት ብትቀበሩ ያለው ይህንን ሁሉ የማያስቡ من يتخذ من دون الله أندادا እንዲህ አይነት ጉዳይ አለ ይላል አላህ Subhanahu Wa Ta'ala። والذين آمنوا أشد حبا لله ይሁን እንጂ እነዛ አማኞቹ አላህን ከመውደድ አኳያ በጣም የበረቱ ናቸው፣ ማንም አይደርስባቸውም ማለት ቁል በላለ ኢነ ሶላቲ ስግደቴ ወኑሱኪ እርዴም ወመሕያየ ሕይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን። ኢላሁኩም እኮ ዋሂዱን ባይልም ኢላህ አንዳንድ ራሱ ያው በቂ ነው። ግን ኢላሁኩም ኢላሁን ዋሂዱን ከአላህ ሌላ ሹረካ የሚይዙ የአላህ አጋር የሚይዙ ሰዎች አሉ። እችስ በሁለት እግር ቆመው ስለሄዱ ሰውን በላቸው እንጂ እውን ሰው ናቸው እነዚህ እንደማለት ነው። للهدى والناس آيٌ نيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተከታታዮች በይናት በሚል የጀመርነው የቁርአን ሙዳረሳችን የቁርአን መማማራችን ፕሮግራም በጋራ ሆነን የምንሰጠው ትምህርት ዛሬም ቀጥሏል። ዛሬ ደግሞ አዲስ ሼኽ ማምጥተናል። የመጀመሪያው ሼኻችን ሼኽ ሰዒድ አህመድ ሙስጠፋ እንኳን በሰላም መጡልን። ሁለተኛው ሼኻችን ሼኽ መሐመድ ሐሰን ፈድሉ ለመጀመሪያ ጊዜ እየመጡ ነው። አልহামዱሊላህ ቴሌቪዥኑ ላይ ፈትዋው ላይ እየተገኙልን ያሉት ያው ቢዚ ነኝ እያሉ እንግዲህ ዛሬ ካለችው ሰዓት ቆርጦችን ተካፈሉልን ብለን አምጥተናል። ይቀጥላሉ ብለን ተስፋ እናደርጋለን። በተፍሲር በትምህርት ፕሮግራም ስለሳቸው ማስተዋወቅ ለቀባሪ ማርዳት ነው የሚሆነው። ኢትዮጵያ ህዝብ ሳቸው በትምህርት ላይ በደንብ ያውቃቸዋል። ዛሬም ከሳቸው ጋር አብረን እንቆያለን ኢንሻአላህ። ሼኾች ዛሬ የምንነሳው ከሱረቱል በቀራ ከ163ኛው አንቀጽ ላይ ነው። بعد أعوذ بالله من الشيطان الرجيم وإلهكم إله واحد لا إله إلا هو الرحمن الرحيم. أعوذ بالله السميع العليم من الشيطان الرجيم. قال الله سبحانه وتعالى وإلهكم إله واحد. አምላካችሁ አንድ አምላክ ብቻ ነው ይላል አላህ Subhanahu Wa Ta'ala። አቡዱ لا تتخذوا إلهين اثنين إنما هو إله واحد። ጌታ አንድ በላይ ነው ቀርቶ ሁለት እንኳን ድረስ መሄድ የለበትም። ሁለት አምላክ አትያዙ ይላል። ሁለት ካልተፈቀደ ከዛ በላይ ደግሞ ልባስ ይሆናል ማለት ነው። በጀመረ ተሰጣን የመነመለ በጣም ቁጥር ችግሩ እየሰፋ ነው የሚሄደው እና አምላካቸው መምጣመልኩት የሚገባው አንድ ጌታ ብቻ ነው። አንድነቱ በማንነቱም አንድ ነው፣ ከባህሪውም አንድ ነው፣ በስልጣኑም አንድ ነው። በሁሉም ነገር ተፈቃሪና ተገዳዳሪ የሌለው አቻ የሌለው ማለት ነው። በመሆኑም ይህንን ለማዕከል ለማጠንከር የበለጠ ላኢላሃ ኢላሁ ይላል። ማነው አንድ ነው። ግን ለአላሁ ጋር ያለ በኋላ ለማዕቡድ ሲዋ ከሱ በስተቀር ሌላ አጋር ወልጅ ወላጅ የሚባል ነገር የለም። ሁሉም ነገር በሱ ተጀምሮ በሱ ያልቃል ማለት ነው። ወልአወል ወልአኺር
ወረህማኑ ረሂም እሱ ደግሞ ለፍጥረታቶቹ እጅግ ሩህሩህ በጣም አዛኝ ነው ይላል። ይህንን መደምደሚያ ያደረገው ለምንድን ነው? አንድ ያቻ የሌለው የበላይ አካል ሁልጊዜ አምባገነን ነው የሚሆነው፣ ያሰጋል። ስለዚህ ብቻውን እንግዲህ የሚገመግመው ከሌለ የሚያርመው ከሌለ ሁሉ ነገር በቃ እንደፈለገ ቢጨፈጭፈንስ የሚል ስጋት እንዳይጭር ወረህማኑ ረሂም አለ። ይዟችሁ የእናንተ አምባገነኖች አይደለም እና በጣም አንድ ይሁን እንጂ ሁሉም ነገር በእኔ በኩል አስተማማኝ ነው፣ አዛኝ ሩህሩህ ነኝ አለ አላህ ሱብሓነሁ ወተዓላ። ስለዚህ እንግዲህ ሰዎች ብዙ ጊዜ አስተሳሰባቸው ባለስልጣን በበዛ ቁጥር ችግር ይቃለል ይመስላቸዋል። ባለስልጣን ሲበዛ ችግር ይበዛል። ሁልጊዜ ለው ካነ ፊሂማ አሊሀቱን ኢለላህ ለፈሰደታ ይላል። ምክንያቱም ተፎካካሪ ነው። አንዱ አንድ ነገር ሲጠይቅ ሌላው ደግሞ ተማናንሽ እያለ ሁልጊዜ ችግር ነው የሚያመጡት ማለት ነው። አንድ ወጥ ከሆነ ግን በተለይ አዳላና ረህማ ካለው በቃ እፎይታ ነው፣ ሁሉም ነገር በቀላሉ ይሳካል ማለት ነው። ታዲያ ይህን አንድ የተባለውን ጌታ አቻ የሌለውን ጌታ እንዴት እንወቀው? አይናችን አላየነው፣ ድምፁን አልሰማነው፣ አንድ ያስተስነው አልቀመስነው የሚል ጥያቄ ሊያስነሳ ስለሚችል እነ ፊ ኸልቂ ሰማዋቲ ወልአርድ አንድ ነገር ማወቅ ማየት ብቻ አይደለም አማራጩ፣ ያለ ማየትም መታወቅ ይቻላል ለማለት ማስረጃዎችን ተጨባጭ የሆኑ ተፈጥሯዊ መረጃዎችን ሊያስቀምጥልን ነው። እነ ፊ ኸልቂ ሰማዋቲ ወልአርድ 7 ሰማያትን በመፍጠርና እንዲሁም ምድርን በማስገኘት ወእኽቲላፊ ሌይሊ ወነሃር ሌትና ቀን የሚባል ተቃራኒ ባህሪ ያላቸው ክፍለ ጊዜያቶች ፈጥሮ እነሱ ደግሞ እንዲተካኩ አንዱ ሲመጣ አንዱ እንዲሄድ አድርጎ መመደብ። ወልፉልኪ ለቲ ተጅሪ ፊል ባህር በባህር ላይ የሚናጥጡና የሚሮጡ የሆኑትን መርከቦች ደግሞ ፈጥሮ ለአገልግሎት ማዋሉ። ቢማ የንፈዑ ናስ ሰዎችን የሚጠቅሙ የተለያዩ ዓለም አቀፍ ሸቀጣሸቀጦችን ጭነው እንዲጓጓዙና ያው ገበያን እንዲያደምቁ ማድረጌ። ወማ አንዘለ ላሁ ሚነ ሰማእ ሚማ ከወደ ሰማይ ደግሞ የሁሉ ነገር መነሻ የሆነውን ውሃ ማውረዱ። ፈአህያ ቢሂል አርድ ያን ውሃ አውርዶ ደግሞ በረከት ጨምሮበት መሬትን ማበስበስ ብቻ ሳይሆን መሬትን ህይወት እንዲሰጥ ማድረግ በዛ ዝናብ ባደ መውቲሃ ከደረቀችና ከቀረረች በኋላ መሬት ያው ዝናብ በሚያጣ ጊዜ ይደርቃል፣ ይሰነጣጠቃል። ያንን አገልግሎት ውጭ የነበረውን የገረረ መሬት እንደገና አለዝቦ በተለያዩ ወቀቶችንና አዝርዕቶችን አትክልቶችን ማውጣቱ። ወበሰ ፊሃ ሚን ኩሊ ዳባ በምድር ላይ ደግሞ የተለያዩ ተንቀሳቃሽ ነፍሳቶችን ስፍር ቁጥር የሌላቸውን የፍጥረታት አይነቶችን ማሰራጨት። ወተስሪፊ ሪያህ እንደገና ነፋስን ከአንድ አቅጣጫ ወደ አንድ አቅጣጫ ከደቡብ ወደ ሰሜን አመላለስና አንድ ነፍስ ማድረግ። ወሰሐቢ ሙሰኸሪ በይነ ሰማይ ወልአርድ በሰማያትና በምድር መካከል ደግሞ የተገራ የሆነ ወይም በጌታ ፍቃድ የሚነዳ የሆነ ዳመና ማምጣት። ለአያቲን ፊ ኩሊ ሃዛ መዝኩር ከእነዚህ ሁሉ ነገሮች ለደላላት ዋዲሃቲን አላ ውጁዲላሂ ተዓላ ወወሕዳንየቲሂ ወቁድረቲሂ ወሕክመቲሂ አላህ ለመኖሩ እንደገና ሁሉን ነገር ማድረግ የሚችል ለመሆኑ ለሁሉ ፍጥረታት የሚበጀውን የሚሰራ ሩህሩህ ለመሆኑ እነዚህ ሁሉ ነገሮች ቋሚ ማስረጃዎች ናቸው። ለእነማን ነው ማስረጃነቱ? ሊቀውሚ ያቂሉን ለሚረዱ ሰዎች፣ ያው ላልደነዘዙ ጤናማ አእምሮ ላላቸው ሰዎች እነዚህ ነገሮች እንግዲህ ማንም ሊክዳቸውና ሊያስተባበላቸው የሚቻል ነገር አይደለም፣ ተጨባጭ ነገሮች ናቸው። እና ሰማይና መሬት የሚባል ዓለም አለ ወይ ቢባል ማንም የለም ማለት አይችልም። እሺ ከዛ ሌትና ቀን የሚባል ክፍለ ጊዜ አለ ወይ ቢባል የታወቀ ነው፣ ሙሰለም ነገር ነው ማለት ነው። ወዛ መርከቦችን መጀመሪያ በነብዩ ነው ጊዜ ነው ራሱ አስተምሮ ወይ መርከብ እንዲፈለሰፍ ያደረገው ማለት ነው። ከዛ በኋላ ሰዎች እያሳደጉት ተጥወር እያደረጉት መጡ ማለት ነው።
እነዚህ ሁሉ ዝናብ አለ ወይ? ከወደ ሰማይ ዝናብ ይወርዳል፣ የታወቀ ጉዳይ ነው። ዝናብ ወርዶ ለመሬት በረከት ይሰጣል፣ የታወቀ ነው። እዛ ንፋስ ይቀያየራል፣ አቅጣጫ ወደ አቅጣጫ፣ ዳመና ይሰባሰባል፣ ይበታተናል እና የሚለው ጥያቄ ሁሉም በሙሉ አንድ ማለ ሊባል ብቻ ነገር የለም ማለት ነው። ታዲያ ሁሉ ነገር ያለ ሙደቢር በዚህ መልክ ተዘጋጅቶ ሊኖር ይችላል ወይ ነው ጥያቄው። ለአያቲን ዋዲሃቲን ቃጢዓ በጣም የማያወላዳ የማያከራክር የሆኑ ተጨባጭ መረጃዎች ናቸው። እንግዲህ በቃል የሚነገረው ቁርአን ካልገባችሁ እስቲ በእናንተ ቋንቋ በሳይንስ እናነግራችሁ እያለ ነው አላህ ሱብሓነሁ ወተዓላ። ሳይንስ እያላችሁ አይደል ዛሬ የምትባዝኑት ያላችሁ? ያላየነው ያልዳሰስ ነው። አዎ ይሄ ሁሉ ነገር ያላየነው ያልዳሰስ ነው ትላለህ። እነዚህ ነገሮችስ ልክዳቸው ትችላለህ? የለም። ታዲያ ማን እነዚህ እንግዲህ የኔ ስራ ውጤቶች ናቸው። የስራ ውጤቶች ደግሞ ሰራተኛቸውን ይጠቁማሉ። ያለ ስራ ይገኛል ያለ ሰራተኛ። በዚህ መልክ አላህ ሱብሓነሁ ወተዓላ ትርምትን ባለ መልኩ ማንም ሊክደው ሊከራከር በማይችለው መልኩ የኔ ማስረጃ ለመኖር ይሄ ነው። በዓይን ማየት እኮ አንድ ነገር ጉዝ ነገር ብቻ ነው የምታየው። ጉዝ ነገር አካል ያለውን ነገር ለፊት በቅርበት ካለ ነው የምታየው። አቅል የሰው ልጅ ከሌላው በላይ ከፍ ያደረገው ለቀድ ከረምና በኒ አደም የተባለው አቅል ስላለው ነው። የመሬት አለቃ የሆነው ለዛ ነው። ስለዚህ ሊቀውም ያቂሉን በሚለው ደመደም ማለት ነው። ሁለት አቅል አላቸው። አቅል ካላቸው አሳማኝ ወሳኝ ማስረጃዎች ናቸው። ምን ትፈልጋለህ ከዚህ በላይ ይላል ማለት ነው። ስለዚህ ይሄ በብዙ ሊተረተን የሚችል ነገር ነውና እስቲ ሸፈ ደግሞ በዚህ ሁለቱም አያቶች ላይ ያለው ነገር ካለው والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين. እዚህ ላይ ያለኝ እንደው አጠር በማድረግ ሀሳቡን እዚህ ላይ በሀገራችን ያሉ ሰዎች የሚሳሳቱት ሰዎችን ለማስተዋወስ ያህል ነው እንጂ ትርጉሙ በደንብ ተብራርቷል። ይሄ ስለ ተውሂድ ነው እዚህ የተነገረው። አላህ አንድ መሆን ሊመለክ የሚገባው አላህ ብቻ መሆኑንና ማስረጃውን ነው የተነገረው። በሀገራችን ላይ ያለው ችግር ግን አምልኮት ላይ ብዙ ችግር አለ። ይህ ሁሉ ማስረጃ እያለ ሰውን የሚያመልክ ሰው አለ፣ ቀብር የሚያመልክ አለ፣ ወልይ ነው እያሉ የሚያመልኩ አሉ እና ወልይ ይሁን አይሁንም አይታወቅም። ወልይ ቢሆንም ሊመለክ እንደማይገባው ነው እዚህ የተነገረው። ታላህ በቀር ሌላ አምላክ የለም እያለ ነው አላህ። ከእኔ በቀር አምላክ የለም እያለ ነው። እሱ አምላክ ለመሆኑ ደግሞ ያው እዚህ የተዘረዘሩት ነገሮች ናቸው። ሰማይን መፍጠሩ፣ መሬትን መፍጠሩ፣ ሌሊትን መፍጠሩ፣ ቀንን መፍጠሩ። አሁን እዚህ የሚመለከው አካል ግን ከነዚህ አንዱንም አሁን እዚህ የሚመለከው አካል ከነዚህ አንድም አልሰራም። እንኳን ከነዚህ ብዙዎቹ ይቅሩና ትንሽ ነገርም ዝንብ እንኳን የምታህልም የሰራ የለም። ራሱንም ማስተዳደር አይችልም። ራሱ ያመመው ጊዜ እየተቅመደመደ ነው የሚታየው። ሐኪም መሄድ እንትን ለማለት እየተቸገረ እያየ ሽንቱን እንኳን ቢይዘው ሽንቱ ቢቆሙበት አንዱ እኮ እንደዚህ አለኝ። እንዴት ነው የሚሆነው? አላህ መኖሩን የሚያረጋግጠው እኛ ህዝብ አለኝ ሽንቱ ሲያሯሩጠው ነው አለኝ። እውነት ነው። መርካቶ ላይ ሽንት ቤት አልነበረም ድሮና ይዞኝ ያለ ተሰቃየሁ። ሽንት ከባድ ነው። ሽንት መያዝ እያቃተን እያስቸገረን ነው። ግን ሌላው ሰው ትንሽ ተሱ በለጥ ብሎ ስላየው እንደ ጌታ አድርጎ ያመልካል። ይህን አለማያት ነው። ሊቀውም ያቂሉን ብሏል። አሁን ይኸው አቅል አለመኖር ነው እንጂ ማንም ሰው ታላህ ሌላ ያለው ሁሉ ደካማ መሆኑ ግልጽ ነው። ይሄንን ግን ወደ ኋላ ብለው ሰዎች ዝም ብለው ሲዝረከረኩ ይታያል። የማይሆን ነገር እየሰሩ በግ ይወስዳሉ፣ ግመል ይወስዳሉ፣ ከብት ይወስዳሉ። በየቀብሩ ውስጥ ያለው ሰውዬ ምን እንደሆነም አልታወቀም። እንደው እኮ ዛቱ የሚኖርም አይኖርም እኮ አይታወቅም። አፈር በልቶታል። እና ለእንደዛ የሚያደርጉ ስላሉ ይሄን ቁርአን ተረድተው ቢመለሱ ነው የምለው። እልካቸውን ትተው ማለት እልክ ምንም አይወጣም። እኛ አሁን ስለ ተውሂድ እንናገራለን። ተውሂድ የሚናገሩ ሰዎች ይናገራሉ ሁሉ ጊዜ። እነሱ እናበሽቃለን እና እናድዳለን ብለው
የሚያደርጉት ነገር ራሳቸውን ነው እንጂ የሚጎዳቸው እኔ ተውሂድ የሚናገሩትን ሰዎች አይጎዳቸው። እኔ ቀብሩ ራሳችሁ በቤታችሁ ብታረጉ መቀባ ቤት መኖሪያ ታጣላችሁ እንጂ እኛም ቸገርን በየቤት ብትቀበሩ ብያለሁ ነው አንዱ የሚከለኩትን ሰው ለማበሽቅ ለማናደድ ብለው ነው አለ አንዱ። ለማናደድ ከሆነ እኛም አንናደድ እኛም ቸገርን መኖሪያ ታጣለህ ቤትህን ሁሉም ቀብር አድርጋል። ስለዚህ ተውሂድን አሊዝም የሚል ሰው ራሱ ነው እንጂ የሚጎዳው ሌላ ሰው አይጎዳም። ስለ ህዝቦቻችን እኔ ማስተላለፍ ፈልጋለሁ። ኢስቲጋሳ የሚባለው ነዝር የሚባለው ስለት የሚባለው ለአላህ እንጂ ለሌላ መሆን የለበትም። ሶላት ብቻ አይደለም ያላህ ሶላትም ያላህ ነው፣ ዘካም ያላህ ነው፣ ዱዓም ያላህ ነው። ቁል ኢነ ሶላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን አሉ። ቁል በላ ላይ ኢነ ሶላቲ ስግዴቴ ወኑሱኪ እርዴም ወመሕያየ ሕይወቴም ወመማቲ ሞቴም ሊላሂ ረቢል ዓለሚን ለአላህ ለዓለማቱ ጌታ ነው በል ብሏል። ይህን እያወቁ ይህን ወደኋላ የሚሉ ሰዎች ደግሞ ዑለማም ተብለው ሄድ ዘላይ ችላ የሚሉ አሉ። ይህንን አደራራለሁ። ይሄ አያት የሚያመለክተው ይህን ሁሉ እንድንጠነቀቅ ነው ነው የምለው። ጀዛኩሙላህ ኸይር ባረከላሁ ፊኩም ሼኽና አላህ ይሕፈظክ ወይርዓክ። ለነገሩ አላህ ሱብሓነሁ ወተዓላ ወኢላሁኩም ኢላሁ ዋሂድ አሊሃ እንዳልኩት ሼኽ እንዳሉት እንደው ከአንድ በላይ አምላክ የሌለ ለመሆኑ ገና ሲጀምር ወኢላሁኩም ነው ወአሊሃቱኩም አልጀመረ። ኢላሁኩም እኮ ዋሂዱን ባይልም ኢላህ አንዳንድ ራሱ ያው በቂ ነው። ግን ኢላሁኩም ኢላሁን ዋሂዱን ላ ኢላሃ ኢላሁ እነዚህ አራቱ ሁሉ ነገሮች ስለ እሱ ወህዳንያ ነው የሚናገሩ። ከዚያ እንዳላችሁት ለሁ الرحمن الرحيم። ስለዚህ ፍትሃዊ አዛኝ ሩህሩህ የሆነ ብቸኛ አንዱ ፀሐይ ይሁን ሌላው ጨለማ ይሁን ሌላው ዝናብ ይሁን ሌላው በልግ ይሁን እያለ የማይሟገት لو كان فيهما آلهة إلا الله ይህ ምድር ሰማይ ይበላሽ ነበር። የሁለቱ አምላኪዎች እኮ ሊዋጉ ይችላሉ ማለት ነው። እስከ ጠብ ሌላ ይደርሱ ይችላሉ። ወኢላሁኩም ኢላሁ ዋሂድ ላ ኢላሃ ኢላ ሁ الرحمن الرحيم። إن في خلق السماوات والأرض واختلاف الليل ሰለፎቹ ምን ይሉ ነበር? አንድ አዕራቢ ተጠይቆ ለአላህ መኖር ምልክት ያስፈልገዋል እንዴ? የፍየል በጠጥ ፍየል እንዳለ የግመል እንትን ግመል እንዳለፈ እያሳየ ሰዎች የሄዱበት ምልክት ሰው እንዳተራመደበት እግሩ እያሳየ ያመነ እንዴት ነው የአላህ መኖር የማይታወቀው? አንተና እኔስ ምንድነን? البعرة تدل على البعير። ይሄ ሁሉ ይሄንን የመሰለ ግዙፍ ሰማይ ይሄንን የመሰለ ሰፊ ምድር ፈጥሮ አላህ እንዴት ምልክት የለውም ትላላችሁ? በአቡ ሐኒፋ ጊዜ መንሱር የሚባለው ኸሊፋ አንድ ሙልሂድ መጥቶ እየበጠበጠ ነው አሏቸው። እና እሱ ለምንድነው ሲባል እኔ እኮ እምነቴ ነው ማሳመን ከቻላችሁ የሚያሳምነኝ ሰው ፈልግልኝ ተፈልጎ ከዚያ ሄድ ተባሉ። አቡ ሐኒፋ ነበሩ። አቡ ሐኒፋ ቀጠሮ ይያዝ ይሻሉ ቀጠሮ ይያዝ ተብሎ ቀጠሮ ተይዞላቸው ትንሽ ቆየት አሉሳቸው። እሱ ቀድሞ ገባ። ሰው መጥቷል። አያችሁ ድሮም ብያችኋለሁ እኮ አይደፍሩም አይመጡም መድረክ ብያችሁ ነበር ምናምን አለው። ትንሽ ቆየት ብሎ መጡሳቸው። ምን ነው እንደው አንተ አንድ ነገር አይቼ እንደው ምን አይተህ? እዚህ ባህር ላይ መርከቡ ዝም ብሎ ያለ ሹፌር ሲንከባለል አይቼ እንዴት ይደርስ ይሆን ያለ መሪ ብዬ እያየሁ ነበር። አያችሁ የእናንተ ሸህ እብድ ነው አላልኳችሁ? እንዴት መርከብ ያለ መሪ እንቀሳቀሳል ብለህ ያለ ሹፌር እንዴት ይሄዳል ብለህ ታስባለህ? አያችሁ አይደል አሉ አቡ ሐኒፋ። ታዲያ እኔ ነኝ እብዱ አንተ? እኔስ እቺ እንጨቶች ተሰብስበው አንተ ዓለም በሙሉ ያለ ፈጣሪ ያለ መሪ ነው የሚንቀሳቀሰው? فبهت الذي كفر። እኔ እንደው የخلق السماوات والأرض
ሰማይን እሺ አልደረስንበትም መቼም አናይም አይባልም እንጂ እሺ ምድር እኮ ያ ሰላም መሬት ላይ የሚፈጠሩት ነገሮች ራሱ የመርከቡ ነገር እንዳላችሁት ሼህ በተለይ አሁን መርከቦች የት አድገው አውሮፕላን የሚያበሩ አውሮፕላን ተንደርድሮ በሮ ተነስቶ የሚሄድባቸው መርከብ ባህር ላይ ያስቀመሰሩ ዓለም እኮ አሁን መገናኛ መዋሰላ 80% የሚሸፍነው መርከብ ነው። መርከብ ባይኖር እኮ ዓለም መገናኘት አይችልም። የፈለገው እንትን ያገናኙ አይችልም። የመርከብ እኮ ደግሞ የሚገርማቸው እርግጥ አውሮፕላኑም አጂብ ነው። የመርከብ እኮ ባህር ላይ እኮ እኛ ማየቱ ያዞረናል ራሳችንን። ግን ባህር ላይ እዚያ ወንዙ በተለይ አሁን የማይመጣው በዚህ በኩል መውጁ እየመጣ ከሆነ ማዕበሉ እንዴት አድርጎ ማምለጥ እንዳለበት መርከቡን ወደ እንትኑ እንዳይሄድ የሚከለክል መከላከያ ራሱ ሰርተውለታል። ድሮ መውጁ እየመጣ አንዳንድ ጊዜ ሊያሰምጠው ይችል ነበር። አሁን ይሄንን ተጥዊር ያደረጉ ሰዎችን የፈጠረ ጌታ አላህ። እኔ የሚገርመኝ ሼህ ይሄን መነጽር የሰራውን ሰውዬ ስናይ በጣም የሚገርም ነው እንላለን። አንድ ነገር የሰራ ሰው ካየነ በጣም ነው የሚደንቀን። ነገር ግን ይሄንን ሰውዬ ሲሰራው አላህ አስተሳሰባችን ትንሽ ስለሆነ ትንሽ ነገር ነው የሚያስገርመው። እንትናችን ፋህማችን ያረባይ ስለሆነ ልክስክሰው ሱብሃንአላህ። طيب ሼህ ቀጥለን ያለው አያት ስናይ ومن الناس من يتخذ من دون الله اندادا ይሄንን ብቸኛ ተአምር ብቸኛ አምላክነቱን ከነገረን ከዚያ በኋላ ደግሞ ለብቸኛ አምላክነቱ ማስረጃዎችን ከደረደረልን በኋላ ይሄንን ሁሉ የማያስቡ من يتخذ من دون الله اندادا አለ። ሱብሃንአላህ። እንግዲህ የተውሂድ ነገር ሲነሳ ሁልጊዜ አላህ እንዴት እንደሚያሰምርበት ነው የሚያሳየው። በተለያየ መልኩ ስልቱን እየቀያየረ ይረግጠዋል። በቃ መጀመሪያው ኢላሁኩም ኢላሁን ዋሂዱን ብሎ አስኳሉን ዋናውን አስቀመጠ። ከዛ በኋላ የዛ ማስረጃ ማረጋገጫዎችን አስቀመጠ። ከዚህ በኋላ ምን ይላል? ሰዎችን ወደ መውቀስ ሊመጣ ነው። ሊልአሰፍ ሸዲድ ይባላል። ያሳዝናል። የነገሩ እንደዚህ ግልጽ ሆኖ እያለ ወሚን الناس አለ ከሰው አለ ከሰው መሃል አለ። ምን አይነት ሰው? ማን يتخذ من دون الله አንዳዳ ከአላህ ሌላ ሹረካ የሚይዙ የአላህ አጋር የሚይዙ ሰዎች አሉ። እችስ በሁለት እግር ቆመው ስለሄዱ ሰውን በላቸው እንጂ እውን ሰው ናቸው እነዚህ እንደማለት ነው። ተሰው ወሚን الناس ሰው ነኝ ይላል እኮ ይሄም ራሱ ከስብናው ራሱ እየራቀ ነው ያለው። ግን አልሰማም እሱ ከሰዎች መካከል እንደዚህ የهذا الوضوح وهذا السطوع ሁኔታው ግልጽ ሆኖ እያለ ደግሞ እሱ አቂል ነኝ ሰው ነኝም እያለ የሚገርማችሁ ታላህ ሌላ የአላህን ስልጣን ሊያካፍሉት የሚሞክሩ አሉ። የዚህ አይነት ጉደኞች ማለት ነው። ማየተخذ من دون الله አንዳደን የኒድ ጀመ ነው ሹረካ በአላህ መብት በተጨባጭ የአላህ ተገዳዳሪ ሆኖ የሚቀርብ መቼም የለም። ግን የአላህን መብት እየሸራረፉ እንደ ቡና ቁርስ የሚያድሉ አሉ ለተለያዩ ረባና ቢሶች። ይሄም ሳይበቃ ደግሞ ይሁቡነሁም ማለት ባይገርምህ እነዛን የውሸት አማልክቶች እኮ ይወዷቸዋል ደግሞ ተለባቸው አላ ቅድም እንዳልኩት ማለት ነው። ደግሞ እኮ ይወዷቸዋል ተለባቸው እንደው መስሎት እንኳን ሰውየው ቢሆን ምንም አይደለም እንደ ፍግም ይልለታል እኮ በጣም ይወደዋል ያለ የውሸቱን አምላክ ከሁብላሂ አላህን እንደመውደድ መወደድ ያለበት መከበር ያለበት አላህ ነበር። ልክ አላህን እንደሚወድ አድርገው ይወዳሉ ይላል ማለት ነው። ከሁብል ሙእሚኒና ሊላሂ በሚልም ተፈስሯል። ሙእሚኖች አላህን እንደሚወዱ መውደድም አለባቸው። አማራጭ የሌለው ተወዳጅ እሱ ነው። እነዚህ ግን ውሸታሞች የውሸት አምላኮቻቸውን አማኞች በአላህን እንደሚወዱ አይነት አድርገው ይወዳሉ ይላል። ወይም ደግሞ እነሱም ቢሆን አላህን እንወዳለን ይላሉ እኮ ሙሽሪኮቹ ራሳቸው። ግን ያንን የሚያጋሩትን ነገር ደግሞ ተንሲሉ አላህ ጋራ ሊያወዳድሩት ይሞክራሉ በማፍቀር። እንዲህ አይነት ጉድ ያለ ይላል አላህ Subhanahu Wa Ta'ala።
ወለዚነ አመኑ አሸዱ ሑበ ሊላህ። ይሁን እንጂ እነዛ አማኞቹ አላህን ከመውደድ አኳያ በጣም የበረቱ ናቸው። ማንም አይደርስባቸውም ማለት ለአነሁም ያዕቡዱነሁ ፊ ኩሊ ሓል፣ በማንኛውም ሁኔታ ይገዙታል፣ በማንኛውም ሐለት ያመሰግኑታል። አልሐምዱሊላህ አላ ኩሊ ሓል ነው የሚሉት። ያ ግን አንድ ነገር ሲመጣበት ያኛው ያድነኝ ይመስለኝ ወደዛ ይዋትታል። ከዛ ሳይሆን ደግሞ ወደ ሌላው ይሄዳል፣ ይቃብዛል። ምክንያቱም ያው ስር የሰደደ አይደለምና ማለት ነው፣ ላይ መርላ ስለሆነ። ሙእሚኖች ግን ሁልጊዜም አማራጭ የላቸውም። አላህ ነው በኸይሩም በሸሩም ወደ እሱ ነው የሚሸሹት። ፈፊሩ ኢለላህ እንዳለው ማለት ነው። እንደዚህ ሆኖ እያለ ግን እነዚህ ጅላጅሎች የውሸት አምላኮቻቸውን ልክ አላህን እንደሚወዱ አድርገው ይወዳሉ። የፈለገውን ያህል ግን ይውደዱት እንጂ የኔ ወዳጆች ሙእሚኖች እኔን እንደሚወዱ አድርገው ሊወዱ አይችሉም። ምክንያቱም ይታወቃል በክስተቱ ራሱ አንድ ነገር ሲመጣበት ባዘቦቱ ጊዜ ገብርኤል ሚካኤል አብዱየ ሸየ ሲል የነበረው ጠበቅ ያለ ነገር ሲመጣ ኧረ አንተ አንድዬ ነው የሚለው። አንድዬ ታውቅልኛለህ፣ ያቆላመጠ እኮ ነው። እስከ ዛሬ እንግዲህ ስንቱን ሲደረድር ቆይቶ አንድዬ ያቅልናል፣ እንግዲህ ሌላው ነገር ሁሉ አልቋል ይላል ማለት ነው። ይኸው ነቢ ሞቱ ባላህ ቀረ እንዲያ ነው ነቢ ሞቱ ባላህ ቀረ ይላል። ነቢ ሞቱ ግን አላህ ብቻ ነው ያለው ማለት እኮ ነው። አታ ነብዩን እንኳን ማለት ከሁብላህ አላህን እንደሚወዱ አድርገው ይወዳሉ። ወለዚነ አመኑ ግን የሸሃዳ በጣም አጅብ ነው። ሙእሚኖች ግን አሸዱ ሑበ ሊላህ መሰክርላቸዋለሁ፣ አላህን በመውደድ ማንም አይወዳደራቸው። የመጨረሻ ጣራ ነው የነሱ ውዴታ ማለት ነው። በዚህ መልክ እንግዲህ እንትን ወረፋቸው ማለት ነው፣ ሸነቆጣቸው። የፈለገውን ብትሆኑም እንደኔ ወዳጆች መቼም አትሆኑም። ወለው የረ ለዚነ ظለሙ ይላል ከዛ ቀጥሎ። እነዚህ እንግዲህ ይህንን ያህል ቁም ነገር በዚህ ደረጃ ተገልጦ እያለ ራሳቸውን የሚበድሉ ግፈኞች ይላቸዋል። እነዛ ግፈኞች ለው የረው ቢያዩ ኑሮ እዝ የረውን ልአዛብ በዚህ በኩፍራቸውና በሽርካቸው ሰበብ የተዘጋጀላቸውን ቅጣት በጋር ተገልጦ ቢያዩ ኑሮ ይላል አነል ቁወተ ሊላህ፣ ያኔ ኃይል የተባለ ሁሉ የአላህ መሆኑን ይረዱ ነበረ። ግን ያ ነገር የሚያስከትለው መዘዝ ስላላወቁ ነው እንደፈለገ አሁን የሚዘባረቁት ማለት ነው። አነል ቁወተ ሊላህ ጀሚዓ፣ ኃይል የተባለ ሁሉ ፊ ዱንያ ወልአኺራ አላ ሙስተወል ዓለም ኃይል የአላህ ብቻ መሆኑ ይረዱ ነበረ በትክክል ቢያስቡ ኑሮ ይላል። ያ ከሆነ ደግሞ አላህን የሚተካና የሚወዳደር የለም ባሉ ነበር። ወአነላህ ሸዲዱል ዒቃብ፣ አላህ ደግሞ ላጋራበት ሰው ቅጣቱ በጣም የበረታ የበረደደ መሆኑን ባወቁ ነበረ። ያንም ቢያውቁ ደግሞ አያጋሩም ነበር ይላል አላህ ሱብሓነሁ ወተዓላ። ግን ደህኔ አገራማን መስሎት የፈለኩትን ብሰራ ምንም ችግር የለም መስሎት ነው እንደዚህ የሚዘባርቀው እንጂ ይሄ ነገር የሚያስከትልበትን መዘዝ አሁን በዱንያ በዛ በአኺራ የተዘጋጀውን ጀሃነም ቢያይ ኑሮ ጭራሽ እንዲነግር ሊያረግ አይችልም ነበር። ግን ባለማወቁ ነው ለዚህ የተጋለጠው ይላል ማለት ነው። ስለዚህ ሁልጊዜ ማዕሪፋ እና አቅል የሰው ልጅ የተሰጠው መጥፎውን ከበጎ ኸይሩን ተሸሩ ጠቃሚውን ተጎጁ ጥላትን ተወዳጁ ሊለይ ነው። ይህን ሁሉ ግን መረዳት ያልፈለገ ሰው ራሱን የበደለ ነው። ዟለሙ ማለት አሁን ራሳቸውን ነው የዘለሙት። በበደላቸው ራሳቸውን ማንም ሰው ማን ተወዳለህ ቢሉት ማን ነው የሚጠራው? መጀመሪያ ራሱን ነው ታሏሸ በስተቀር ተራስ በላይ ሰማይ ነው የሚለው አይደለም። ግን ራሱን ይበድላል። ደግሞ ሲበድል ያለ መጠን ነው የሚበድለው። ማን ተወዳለህ ቢባል ራሱን ነው የሚያስቀድመው። አሁን ለራሴ ደግሞ ተራሱ ላይ ለመከላከል የሚያደርገው ጥረት የለም እኮ። ግን ሳያውቅ አዝለመናስ ለነፍሲ የሚወደውን የሚሳሳለትን የመጨረሻ በደል የሚበድለው እሱን ነው ለጀሃነም የሚዳርገው ማለት ነው። እና እነዚህ ግፈኞች ይሄ ሽርካቸው የሚያስከትለው መዘዝ ቢያውቁ ኑሮ አላህ ደግሞ በዚህ ጉዳይ ሊቀጣ ከፈለገ ተሱ የበለጠ የሚቀጣ እንደሌለ ቢረዱ ኑሮ ይሄን ነገር ባላደረጉት ነበረ። ግን ይሄን ነገር ደግሞ ማወቅ ስለማይፈልጉ ራሳቸውን ስላደነቆሩና ስላደነዘዙ ነው እንደዚህ የሚያደርጉት በማለት እንትን ይላል። ስለዚህ ንቁ ባካችሁ ሰው ልጆች አቅላችሁን አሰሩ እያለ ነው። ሰዓታችን የደረሰብን ነው።
እንመለስበታለን ይህንን አያ እንደው መጨረሻ ላይ አንድ እዚህ ራስን የመውደድ ነገር ላይ የምናስታውሰው ነገር ምንድነው? ሰዎች ራሳቸውን የሚወዱ ከሆነ ራሳቸውን ይጠቅመናል ብለው የሚያስቡትና የሚወዱትን በራሳቸው መወሰን የለባቸው። የሰው ልጆች ስሜታቸውን ከተከተሉ ገደል ነው የሚያስገባቸው። ሰዎች ለራሳቸው የሚጠቅማቸውን ነገር ማንነቱን አስቀድመው ከቁርአንና ከሐዲስ ተቀብለው ቅድሚያ ሊሰጡት የሚገባ መሆኑን እንድናስታውስ እንፈልጋለን። አንቀጹ ግን በሚቀጥለው ሐለቃ ላይ እንደገና ምንለውን ነገር እንዳለን ኢንሻአላህ። ጀዛኩሙላህ ኸይር። የዛሬው ፕሮግራማችን እዚህ ይበቃል። የሚቀጥለው ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات